አሁን ወንድ ሲባል አንድ ብልት ነው ሊኖር የሚችለው እኔ ደግሞ በተፈጥሮ ሁለት ነው ያለው ማለት ሁለት ብልት በፈጣሪ ዳረለ ቁጭ ብላችሁ አውሩ ቁጭ ብላችሁ አንዴ ተረጋጊ ባክሽ እኮ ቆይ አንዴ ተረጋጊ እንተይ እዚህ እኮ ነው የምትኖሪው እኮ እዚህ እኮ ነው ከመጀመሩ እዚህ አንዳንዴ ነው አይደል እንዴት መጣለች ምንድነው ግራ መታገቡ እውነተኛ ሰው ኮንክ ወይ ካሜራ ጀርባ ያሉት ያዙልህ አለዛ በተስቀምጣት ሆነ አስቀምጣት ቪዲዮውንም እሱ ማውጣት እንችላለን ሰውየው እየቀባጠረ አይ በፓስወርድ ተዘግቷል እሺ ፓተርኑን ክፈችና ለኔ ያሳየኝ ግን ከዛ እውነታውን ንገረን እስኪ ያለውን ነገር በቃ ዝም ብለህ ቀጥታ የሆነ ይደብራታል ምናምን ብለህ አታስብ ንገረኝ የመጣሁት እኮ ለአንቺ መፍትሄ ለመስጠት ነው አይደል ሌላ ሴት አለችኝ አላ እኮ ምንድነው ኧረ አንቺ ስማሙላ ተስቅዱስ ምንድነው የምትይው ሁለት ነው ቤት ውስጥ ቁጭ አድርጎ ሌላ ቦታ ሚንዛላዛል አክሽ ዝም ማለት ትችላለሽ እውነታውን የኔ እናት እኔኛ አይደለሽም እስኪ አምሮሽና አሰሪው እስኪ አንተ ራስህ አሰራ ምን ማለት ነው አጅ ከፍኝ ሳትጁ ለምን መስለሽ ተፈጥሯዊ ችግር አለበት ትላለህ አዎ እንግዲህ ከሱ የተረዳ ወደዳ ጥንቅር ብሎ ይቀራል አልኩን ያወድሽም እኮ አይደኝም ይያልኩ ምንድነው አንቺ እዚህና እንደዚህ የምትወላዊው መቻልኩኝ ነው እሷ ደህና እንድትሆን አትፈልጊም ማጽናናት እኮ ነው ያለብሽ ይወርስ ታረጋግ ቆይ አለ ምን አለ እንደው በቃ እኔ መኖር ራሱ አይገባኝም ማለት እኮ ለምን እሱ ስላልወደደሽ እንዴ ወንድ ይመጣል ምንድነው እንዴ ምንድነው ምንድነው ችግር የምትፈጥሩ አንቺ ምንድነው ችግርሽ ለምን አትሄዱ የት ነው የምንሄደው ወደ ቤታችሁ ነው አረ አንቺ ችግር አለብሽ መሰለኝ ከሷ ጋር እስቲ ላረጋጋት አረ አረጋጋሻት እኮ በጣም ነው የምታረጋጊው ይወርስ ታረጋጊ ይወርስ ማለት እንደዚህ ያጋጋሽም ታረጋጋ ቆይ እሺ አሁን ደስ ብሎሻል እስኪ ዝም በይ አንቺ ስለትሽ እንደዚህ ምን ማለት ነው ቢቀርባትም አይጎዳትም እና እንዴት ሰው እኮ ሲናገር ራሱ ስርዓት መኖር አለበት አሁንሽም አውድሽም አይደለም እኮ አይወድሽም ዝም በይ እሺ ያላውራ እሺ የምርትሽ ነው ምን ማለት ነው ታናሽሽ ታናሽ ናት ታላቋ ነሽ እና እኔ እኮ ታላቅ እኮ እንደዚህ አይደለም እኔሳቅ እና እንዴት ነው አታስቢላትም ከዚህ በላይ እንዴት ላስብላት ከማይወዳ ሰው ጋር ምን ትሰራለች ታናሽ ሆና እኮ አንቺ ታላቅ ሆነሽ እኮ እሷ ግብታ እየኖረች ነው እንዴት ለትዳር ይፍረስ ያለሽ ባንዴ ይሄ ነው እንድም ማሰብ ነው ይሄ ራሱ አንድ ቤት ውስጥ እየኖሩ 2 አመት ሙሉ እንደ ቃሚ ያያት ቆረ ምን ታረጋለች ስለዚህ ለሷ ትንሽ እንኳን ለሞራሏ አታስብ አትጨነቂ አንቺ ዝም በይ እሱ እንደ እየተጨነቅኩ እኮ ነው እስከ 2 አመት ሙሉ ዝም ብዬ ያለኩት እኔ አሁን የምትይው ነገር ለኔ አዲስ ነው ማንንም ሰው እሷን እንደ ቃል አያትም እዚህ ቤት ውስጥ ጋት ራሱ እንደ ሰው እንዳያት ማድረግ ነው ትዳር እንዲቀጥል አይላ እሷን ታውቃለህ በቃ አይቀጥላል አልኩም አባት ይቀጥል አይወድሽም ምን ያላልኩትን እኮ ነው እኮ በቃ ካልወደዳት ታጋጊያለሽ እንደዚህ ታላቅ እኮ ኃላፊነት ሊሰማው ይገባል እኮ ታላቅ ነሽ እኮ አንቺ ልትመክራት ይገባል እኮ መቻል አለብሽ ነው ማለት ነው ፍጪ ታዩ አትረጁ አይባል የሚባለው መምከር ነው እንደ ታላቅ በተረጋጋም ማለት ምክር ራሱ እኮ መክረ እኮ ሲሰለች ተተዋለ ከሰለቸኝስ መከርኳት አይጋባት እና ምን ይደረግ ስለዚህ መጨረሻው ፍቹ ማለት ያው ማይሆን አንቺ ከዚህ ታግብተሽ ታቀርሽ ምን አገባው ስለሚመት እንዴ ላገባሽ አይደል ግን አግብተሽ ቢሆን ኖሮ እሺ ያልከኝ ነው እኔ እኮ አግባኝ አላልኩም በኔ ህይወት ውስጥ አይመለከተም ነው አግብተሽ ስለማታቂ ትዳር ውስጥ ያለውን ነገር ለመረዳት ላትሺ ትችላለሽ እቺን ልጅ ፍቺ ከማለትሽ በፊት ስለ ትዳር ህይወት ኖረሽ ቢሆን ኖሮ አሁን የወጣ ቃል ላንቺ ቀላል አይሆንም ነበር ቆይ ደህና ነሽ ግን ደህና ነሽ ኧረ ምንም አይደለችም ቆይ እኔ አልወደደሽኩበት ትዳር እኮ ነው ለምን ልግባ ካልወደደሽ ምን ማለት ነው አይባልም ገደል ይግባ ቆይ ነው ቀልናሽ አንቺ ያም ህይወትሽ አያሳስብሽም ምን ያህል ደግሞ እህትሽናት ሄርቺ ስለወደድሽ እንደ ጣዖት ቁጭ ብለሽ እድሜ ልክሽን አብረሽው ለኔ እንደዚህ ነው የምትመኝልኝ ይልሽ ነው የምችለውን ያህል አርጋለሁ ምንድነው ያደረግሽው መከረሻለሁ ታይ ብዬሻለሁ አልፈልግም ካልሽ ራስሽ ለት እንደዚህ ነው የሚደረገው እና ምን ላርግ ውሽሩ ሲኖረኝና ሲሞላልኝ ነው እኔ ጋር የምትመጪው ማለት ነው አይደለም እኮ ምንም የጎደለብሽ ነገር የለም ሲጀምር ሞልቶልሽ አይደለም የመጣሁት ማለት እኔ አሁን ቆይ ከኔም ደግሞ ፈልጋው አንቺ ተረጋጉ እስኪ ቆይ ችግርሽ ምንድነው ቆይ ተረጋጉ ይኸውልሽ እንደዚህ በመጫጫ የሚሆን ነገር ነው መፍትላውን የሰማት ቆይ ጠላት እንደዚህ ይላል እንኳን እህት እንትላውን የሰማት ነው እኮ እየነገርኩሽ ያለሁት ጭራሽ እስከ ዛሬ ድረስ ተፈጥሯዊ ችግር እንዳለበት ራሱ አታቂ
እና ይሄ ትዳር ነው ችግሩን ካልነገረሽ ችግርሽን ካልነገርሽው የምታውቂው ነገር አለ ወይ ይሄው ከሱ እኮ ነው እየሰማው ያሉት ካንቺ እኮ ችግር እንዳለበት ነገርሽ አይደለ ነገርሽ ሰማውኝ እኮ አትመኝ ተናግሬ እንኳን አልጨረስኩም በነገራችን ላይ ለምንድን ነው እርግጠኛ ተናግሬ እንኳን አለበት አልኩ እኮ አባት አለበት አልክ ደመደምክ ታዲያ ምን እንጠብቅ አይወዳትም ብያለሁ ከኔ አፎቶ እሷ ናት አይወደኝም ያለች አንተ ስለሱ እንጂ እኮ እሱ አልወዳትም አላለም አረ አትቸኩሉ በቃ ይለኔ ወንድም እሷ ሰው እየቸኮለ ነው ትዳሩ ገደል ይገባው አትቸኩሉ እኔ ያልኩትኝ ለናገር የማልችለው ትልቅ ችግር አለብኝ ነው በቃ ከኔ ከሱ የተረዳሁት እኔም ማለት ተፈጥሯዊ ችግር አለበት ብለሃል እንዳትክድ መች ካድኩ እኮ ብለሃል አጋንንሽ ሰራሽና አንቺ ማረክ በጣም አጋንንሽ አዎ እሷ ስለማታውቅ እያወራች ያለች እና አወራኩ መፍትሄ ሊሰጥሽ አይደል የመጣው አግኝቼዋለሁ አውርቼዋለሁ አላረለ ታውቂው ነገር አለ አይደል ተፈጥሯዊ ችግር እኔ ስላንቺ ትዳር ምን አገባኝ ምን አግብቶኝ ነው ስላንቺ ትዳር አረ እንግባባ ምንም አያገባሽም አያገባኝም እያልኩ አይደለም ስለባልሽ ምንም ማቆር የለም እያልኩት ያለው እንደውም ደውዬለት ነበረ እንኳን መጣ ሰላም ወንድምሽ እንዴት ነህ አባቴ ሰላም ነው አለ አረፍ እሱ ጋር ሄዳ አይጠበቅብሽም ነበር ችግር የለም እንዳይጠባችሁ አይጠብም እዚህ ማለት ሰፊ ቦታ ውስጥ ይጠባል ብለሽ ነው ወንድም እንዴት ነው ሁሉ ሰላም ነው አጥቶ መስከረም ሰላም አለን ያው ደግሜ መጣውና ስደውልልህ ቅርብ አካባቢ ነበርክና እስኪ ደግሜ የመጣውበት ምክንያት ምንድነው ለአንድና ለመጨረሻ ጊዜ ሁሉም ነገር አደባባይ ወጥቶ ችግሮችን በሙሉ ፊት ለፊት ተነጋግረን ያው እዚህ ውስጥ ቤተሰብ ውጪ የለም እሷም ባለቤት ናት እሷም እህቷ ናት እኛም አንድ ቤተሰብ ሆነና ስለዚህ የከበደህን ነገር ሁሉንም ነገር ተነጋግረን መፍትሄ አበጅተንለት ለመናገር የከበደህን ነገር ቁጭ አድርገን ተነጋግረን ለአንድና ለመጨረሻ ጊዜ ይሄ ነገር ከዚህ በላይ አመታት ሳይወስዱ ሁሉንም ነገር ባጭሩ ለመቋጨት ነው የመጣው እና ለኔ ለመንገር በጣም የከበደህን ነገር አሁን እዚህ ውስጥ ማንንም አዲስ ሰው የለም ቁጭ አድርገን እንድንነጋገር ነው ለሰማኝ ምን እንደምወድህ ታውቃለህ ላንተ ብዬ የሆንኩትንም ታውቃለህ ይሄን ያህል አመትም ታግሼ እንደኖርኩም ታውቃለህ አንተም ትንሽ እንኳን ለኔ ቅንጣት ያህል ትንሽ ስሜት ካለ እንደዚህ እንድኖር አትፍቀድ በቃ እኔ ሰልችቶኛል እንደዚህ መኖር አልፈልግም ወይ ራስህን አስተካክል ወይ ደግሞ በቃ ህይወቴን እንድኖር ፍቀድልኝ እኔ በቃ አልችልም ላብድ እኮ ደርሻለሁ አይታየም ሁሉንም ነገር በግልጽ ንገረኝ የደበከኝም ነገር ካለ በቃ እኔ እቀርልሃለሁ እንደምወድ ታውቃለህ ስለዚህ ንገረኝ በቃ ምን ላርግሽ ነው ምንድነው የምትነግረው ግራ ይገባኝ እኮ ማድረግ ያለብን ነገር ለምን ታስጨንቂያለሽ ማውራት ያለብን ነገር ካለ ማውራ ትዳር ነው እኮ ይቀልድ አይደለም እኔም እኮ ይቀልድኩ አይደለም እኮ በቃ ያለው ነገር ነገራት ምንድነው ነገራት ይኸውልህ ምን አዲስ ነገር ተፈልጋት ያኔ እንደምልሽ ልጅ በጣም ጭንቀት ውስጥ ናለች ምናልባት ከዚህ በፊት እሷ የሆነ ነገር እንዳትሆንብኝ እፈራለሁ ስትለኝ ነበር አሁን ምንም ነው መደባበቅ የሚያስፈልገው በቃ ምንም ይሁን ምንም አይመጣም ለሷ እንደምታስብ አውቃለሁ እሷ ምንም መጥፎ ነገር እንዲገጥማት እንደማትፈልግ አውቃለሁ ከዚህ በላይ እሷን የሚያስጨንቃት ነገር የለም በተለይ አንተ ጉዳይ ያስጨንቃታል ስለምትወድ አንተም እንደምትወዳት ነግረኛል ስለዚህ የሚዋደድ ሰው ደግሞ መደባበቅ የለበትም እውነቱን ተናግሮ የመሸበት ማደር የተፈጠሩብህን አንተ እኮ የፈጠርካቸው ነገሮች ሊሆኑ ይችላሉ አንተም የፈጠርካቸው ችግሮች ሊሆኑ ይችላሉ ግን ምንም ነገር ለባለቤት ግልጽ ከማድረግ ሊያግድ አይገባም ይቅርታ ስለዚህ አሁን አንተ ሁሉንም ነገር ቁጭ አድርገህ ብትነግረን ጥሩ እሷም እህቷ ናት ኢቭን እሷም ለትዳሯ ምን ያህል እንደምትጨነቅ እናውቃለን ማለት እዚህ ጋር እንደውም ለእሷ በማሰብ ብዙ ሀሳብ እየሰጠች ነው የተወያየንበት ነው ግን አንዳንዴ ደግሞ አንተ ያስካቸው ነገሮች ሌሎች ሰዎችን ወዳልሆነ ድምዳሜ ውስጥ እንድንደርስ እንዳያደርገን ግድ የለህም ሁሉንም ነገር ግልጽ አድርጎ የሚመጣውን ነገር መቀበል እቺም ልጅ እስከመቼ ትታገሳለች እንደራስ ነው ማየት ሴት ልጅ ለመረዳት የግዴታ ጾታችን ሴት መሆን አይጠበቅብንም እድሜ አለ ምን ያህል ጊዜ ከሞላት መውለድ እንደማትችል እናውቃለን
ስለዚህ ሁሉን ነገር ግልጽ አድርገን እንናገር። እንደው በጣም ከከበደ የኔ መኖር ማለት እሷ ቤተሰብ ናት፣ እሷም እንትናት የኔ መኖር ከከበደ እኔ መውጣት ይችላል ያለው ነገር ሆነ እኮ ነገር ያለው በቃ እኔ አሁንም ቢሆን ብቻ የነገርኩህ ነገር አለ አይደል? በዛ መንገድ ነው በቃ በራሴ መንገድ ነው መሄድ የምፈልገው። ከዚህ በላይ አልፈልግም። በቃ አይሁንም። ምን ማለት ነው? ከዚህ በላይ ይኸውልህ ለአንተም ሌላ ስም እያሰጠ ነው። ሌላ ቦታ እንደዚህ ያደረገ ነው የሚል አይነት ስም እያሰጠ ነው። አሁን ሰው አንተ የምትረዳ እኔ ጋር ያለው ችግር የሚነገር አይደለም። በቃ እኔም በቃ ሌላ ቦታ ሌላ ህይወት ምናልባት ሚስት ልጅ ምናምን ካለ በቃ ንገረኝ ቁርጡን እና እኔም ህይወት የለም። ሰው እንደዚህም ሊያስብ ይችላል። እኔ እንደዚህ ነው የምጠራጠር አይነት ሰው እንዳልሆንኩ ታውቃለህ። ግን ደግሞ ነገሮች አሁን ወደዛ ነው እያመሩኝ ያሉት። እኔ ምንም አይነት ሌላ ሰው ጋር እንትንም የለኝም፣ ሌላ ግንኙነትም የለኝም፣ ከሰው ጋርም የመግባባት ፍላጎትም የለኝም። እኔ በቃ ከራሴ ጋር መኖር ነው የምፈልገው። በቃ ከሰው ጋር እኔ እውነቱን ልንገርሽ ማለት አሁን እህትሽ አለች። እኔ በቃ ማለት እስካሁን ድረስ የቆየሁት በቃ ማለት አብረን ላንቺ ስል ነው ታውቂያለሽ። ቤተሰብ ነው እኔ በግዴታ ነው ስላደረጉብኝ እንጂ እያስረዳ ነው አይደል? አሁን ያንቺ ጣልቃ መግባት አስፈላጊ ነው? በረሮ ነገር ነሽ እንዴ? በቃ መሀላችሁ አትግቢ እንዴ? በቃ ያውሩ እነሱ። እየሰማክ ነው አይደል? ግልጽ አድርጎ እያስረዳ ነው አይደል? ሞሪ እነሱ መነጋገር ነው የኔና ያንቺ መነጋገር ሳይሆን የነሱ ቤት ውስጥ ሆነው የሚነጋገሩ ገብታችሁ ተነጋገሩ። ለምን ዝም አትይም አንቺ? ግን እቺ ዛሬ አናቷ አለላት ነው በጣም እንትን ሲቀጥል ችግሩ ላይ ያለችበት አንደኛው መስዋዕት ምን ማለት ነው? አንተ ማለት የምን ችግር ስለምን ችግር ነው የምታወራው? እሷ የማታውቀው ጥሩ ነገር ስላሰብኩኝ እስኪ ዝም በይ። ምን ማለት ነው? አንቺ ውሻ ዝም በይ። እኔ ዝም በይ። እኔ እኮ አንዳንዴ እኮ ግራ ይገባኛል። እህቷ ናት ወይስ ምንድን ነው? ምን ሆናት እያልኩ እኮ እኔ አሁን እየገባኝ አይደለም። ንገረኝ አልኩህ እኮ እኔ ድሮ የሆነ ነገር እንዳላችሁ ማጠርጠር ከማን ጋር ነው የሚኖረን? አንቺ ምንድን ነው ንገረኝ። ነገር የለኝም፣ ከማንም ጋር ምንም ነገር የለኝም። እኔ አንቺን ነው። ግን እሷ በጣም ሴረኛና ተንኮለኛ ነች። እውነቱን ለመናገር ማለት ነው። ሴረኛና ተንኮለኛ ነች ምን ማለት ነው? ቆይ ኧረ ይሄን ነገር ተረጋግታ አስረዳ። ምንድን እያወራክ ያለው? ማናት እሷ? ቆይ ማለት እህትሽ ናት አይደል? ስለምን ሴራ ነው የምታወራው? ነው ወይስ ሌላ ነገር እየፈጠርክ ነው? ይኸውልህ እኔ ምንም ሌላ የምፈጥረው ነገር የለም። እውነት ነው። እውነቱ ደግሞ እጇ ላይ አለ። ስለዚህ ምንም ማለት ከእጇ ያለው ነገር ማምለጥ ስለማይችል ምንም ልታረግ አትችልም። ሁሌ የምታስፈራራኝ እኔን ደግሞ ለሷ ራሱ ኢቭን በቃ መናገር አለብኝ። እኔ መጨረሻ ደረጃ ላይ ደርሻለሁ። በቃ እሱ መጉዳት አልፈልግም። ምንም እየገባኝ አይደለም ማለት እሷ ምንድን ነው እሷ ነች የምታስፈራራ? ስለምገፋፋው ሚስት ከሚስት ጋር ለምንድን ታጎልባት ስለምለወል ምንም ያንተባትብሽ። አንቺ ደግሞ ምንድን ታወራው? ምንድን ያንተባትብሽ እኮ ምን እያወራ እንደሆነ እየሰማክ ነው አይደል? ለምንድን ሴራ አንቺ ላይ ያለ እያለ ስለምን ሴራ ነው እንዴ? ሲጀመርም እኮ ሁለታችሁ ስታወሩ ራሱ ሲቀጥል ሴራ ዝም ምንድን ታወሪው? እህትሽ እኮ ነኝ። እንዴት ነው የምታስቢው? ምን ማለት አምጣ ስልኬ። ምንድነው ስልኩን ያዘው? ስልኩን ከዛስ ምንድነው ያለው? ስልኩን ያዘው። ከዛስ አልገባኝም። ይኸውልህ ምንድነው አጋጣሚ የሆነ ሰዓት እሷ የለችም ነበርና ልብስ እየቀየርኩ ምናምን መጣችና እኔን ፎቶ አነሳችኝ። እኔ ደግሞ ማንም የማያውቀው በራሴ ላይ በተፈጥሮ የሆነ ችግር አለብኝ። አንተ ስለምን ምንድነው ተፈጥሮ ችግር ማለት? ስልክ ለምን ነው የሰጠኝ? በሱ ስልክ ነው እያስፈራራች። ለሷ እውነታውን ተናግሬ እኔ ከጸጸት መዳን የማልችልበት መንገድ ለሷ ከነገርካት ይሄን ቪዲዮ ልፖስተው እችላለሁ። ወራም ስላለሽ ትሄጃለሽ? አዎ ሄዳለሁ። ምንድን ታወራው? አውራ የባለ ትዳር ጉዳይ አይደለ? ቁጭ ብላችሁ አውሩ። ቁጭ በይ አልኩሽ። ቁጭ በይ እኔ ነው አይልሽ። አንቺ ነው ቁጭ በይ። ስነ ስርዓት ይኑርሽ። ቁጭ በይ እንጂ ምን ይሆንሽ ነው? ታላላሽ እኮ ነው። ቁጭ በይ አንቺ ቁጭ በይ። በቃ ቁጭ በይ ነው። ምንድን ታወሪ? ቆይ አንዴ ተረጋጊ። ቆይ መቼ ገና ምንም የሰማነው ነገር የለም። አንዴ አንተ ያማሽ እዚህ ስልክ ላይ ምን እንዳለ ምን እኮ ቆይ አንዴ ተረጋጊ እስኪ። እና ልታለሽ ነው? አልቅሽ። ቆይ አይደለም ጆሮዬ ነው አብጄ አይደለም። አይ አላ ማንንም ያበደ የለም። ቆይ ግን ማለት ሁኔታውን ጨርሰን እንስማ መጀመሪያ። ለምን ስታስፈራራው እንደነበረ ምንም ያወቅነው ነገር የለም። እዚህ ስልክም ላይ ያለው ነገር ፓስወርዱን ክፈች እስኪ። ለምንድን ከፍትልኝ? እንግዲህ የግል ስልክ እኮ በጣም ምንድነው ማለት ምንድነው ውስጥ ያለው? ምንድነው ያደረገው? ምንድነው ዝም በይ አንቺ።
ተረጋጊ ምን ከፈልከው ተረጋጊ ለምን እንደምረጋጋው ስለምንነካው አንቺ ሌላ ነገር እንዳላረግሽ ምን ልታረገኝ ልደበደበኝ ልገለኝ ይኸውልሽ ስለምንም እንግዲህ እያየሁ እሺ ልገለኝ ዞር በል እኮ ስልኩ ላይ ምንድን ነው ያለው ምን አገባ ስልኩ ላይ ምንድን ነው ስልኩ ላይ ያለው አንቺው ስልኬን ስልኩን እንዳሰጣት እሷ ግን አስወጣና ወይ ከፈለክ አንተ እውነተኛ ሰው ኮንክ ወይ ካሜራ ጀርባ ያሉት ያዙልህ አለዛ ምታስቀምጣት ሆነ አስቀምጣት ይኸውልሽ ትሰሚኛለሽ እውነቱ እሱ ጋር ነው ያለ ለዛ ነው ቁጭ በይ ስልኬስ ምን ታገኛለሽ እሺ በርብሪሽ ከዛስ እውነቱ እዚህ ጋር ካለማ እንተያያታለን ቀልቤ ማለት ደረሽም ሲጀመር ነበር አንተ እንድትወደኝ ምን ላድርግ ሜካፕ አፈር ያስበላሽ ምንድነው ለቪዲዮውን ከማየት በፊት መጀመሪያ ስልኩን ፓተርኑን ከፍቷ የምታውቀው ከሆነ ምንም ቪዲዮ የለም ደብቃ ይሆን እኮ ነው እውነቱን ልነግርህ እኮ ነው ቪዲዮውንም እሱ ማውጣት እንችላለን ሰውዬው እየቀባጠረ አይ በፓስወርድ ተዘግቷል እሺ ፓተርኑን ክፈችና ለኔ ያሳየኝ ግን ከዛ በፊት እውነታውን ንገረን እስኪ እውነታውን ልንገርህ ማስረጃችን እዚህ ላይ እናያለን ቁጭ ብላ ብዙ ሰዓት ታወራኛለች ለምንድን ነው ለእህቴ ሪስፔክት የማይኖረው ምንድን ነው ችግር ስትለኝ እህቷ ነሽ አውቃለሁ ነገር ግን እኔ መንገድ ያለብኝ ነገር አለ እኔ መውለድ አልችልም እና ካልቻልከው ለመናገር ነው እንደ ኖርማል በተፈጥሮ የተሰጠኝ ነገር ነው እኔ አሁን ወንድ ሲባል አንድ ብልት ነው ሊኖር የሚችለው እኔ ደግሞ በተፈጥሮ ሁለት ነው ያለው ማለት ሁለት ብልት በፈጣሪ ምንድን ነው ባልሽው ነው እስከዛሬ እናታቂ ኧረ በቃ አይተነዋል በቃ ምንድን ነው እንዴ ቆይ ተረጋጊ በቃ እኔ ይሄን እንዳሰብኝ ብዬ ነው እስከዛሬ ድረስ ደብቄ ቆየት አንዴ ተረጋጊ እባክሽ ቁጭ በይ አይደለም ቆይ ተረጋጊ ቆይ ምንድን ነው እባክሽ ተረጋጊ በቃ ተረጋጊ ይሄ ለመረጋጋትም አይሆንም ግን ቆይ ተረጋጊ እባክሽ ከዛ ይሄን ሚስጥር ስነግራት ቆይ እባክሽ ይሄ ሚስጥር እንደነገርኳት ምን አደረገች ለምንድነው በህይወትሽ ተጫወተ ነው እና እዚህ እኔ እየተጫወትኩ አይደለም ይሄን ስነግራት አጋጣሚ የሆነ ሰዓት አንቺ በልልሽበት ሰዓት ተከታተልሽ መጣሽ እኔ ልብስን በመቀየርበት ሰዓት ላይ መጣች ፎቶ አነሳችኝ ለእህቴ ብትነግራት ነግሬሃለሁ ይሄን ቪዲዮ አለች እያስፈራረሁም ሳይሆን ሌላ ውርደት ነው የሚከተለኝ ቪዲዮ ፖስቶ አለው አለች ስልኳ ላይ አለ አሁን ስልኳን ቀድሜ ቀሟት ለዛ ነው ፓስወርዱን እንትን በሉልኝ ጋለሪ ተቆልፏል በፓስወርድ ስለዚህ ቴክኒሻኑ የሷን ህይወት እኔ ነፃ ለማውጣት ስታገል የገንዛ እህቷ ግን እኔ ሌላ ህይወት ውስጥ በቃ መፍታት የማልችለው መንገር ምንድነው ማለት እሺ አሁን ይሄ ተፈጥሯዊ ነገር ነው እኔ አሁን አልገባኝም ቆይ እንዴ ሲጀምር ተፈጥሯዊ ነገር ሆኖ ለምን እስከዛሬ አልነገራትም ለምን ነገራት ብዬሳማክርሽ አንቺ ምንድነው ያልሽ መች ነው የማክርከኝ ጤነኛ ነክ ስንቴ ነው የታግኝተኝ ነው የምትነግረኝ ይሸመጠጠች የታግኝተኝ እዚህ እኮ ነው የምትኖሪው እኮ እዚህ እኮ ነው ከምን ጀምሮ እዚህ አንዳንዴ ነው አይደል እንዴት መጣለች ምንድነው ግራ መታገቡ ቆይ ተረጋጉ እናት ልጅቷ እየተቀየረች ነው እናት አንተ አምጣልኝ እናት ምን ሆናችሁ እናንተ ዝም ብላችሁ መጣት እንዴ አማታ እንደ ከዚህ በፊት እናት አንድ ካሜራውን አጥፉልኝ ነክታለች በቃ ደህና ነሽ ለምንድምታጨናንቃቸው እንድትሞት ነው የምትፈልገው ምንም አትሆንም ለምንድም አትሆነው ከዚህ በፊት እንደዚህ ራሷን ስታለች እኮ ከዚህ በፊት እንደዚህ አጋጥሞት አያውቅም አንተ መጣክ ጣጣ ይዘህ መጣክ ይኸው ራሷን ሳተች ስለዚህ በቃ ተጨናንቋታ እውነት ነው አሁን የሰማሁት ነገር ነው እኮ በቃ እኔ ስለአንቺ ስለማስብልሽ ነው እስከዛሬ ደብቄ ነው እስኪ ስልኩን ሞክሩ እንዴት ብዬ ልንገርሽ በቃ እሺ ለመረጋጋት ሞክሪ ሰዎቹም ይላሉ ቆይ አረም ዝም ብሎ መውጣት አለ እንዴ እኮ በቃ አውጡ አንፈልግም እንዴ ምን ትሆን ልጅቷ ልጋላት ነው ከዚህ በላይ ይኸውልሽ እኔ ለሷ ነው የምጨነቀው ቆይ አንዴ ተረጋጋ እኮ ገባኝ ከተጨነቅላት ይወንድ ውጡ አልወጣም ለምን ደግሞ አትወጣው ለምን ወጣለህ እንድትሞት ነው የምትፈልገው ለምን ትሞታለች ሌላ ምን የምትፈልገው ነገር አለ ትሞታለች እኮ በቃ ከቻልክ እንደውም አትንካት አንቺ ራስሽ አትንካት ለምን ደግሞ አለካት እህቴ እኮ ናት ዝም በይ እባክሽ አንቺ ለምን እንደምትነካት እስካሁን እኮ ለእህትሽ ምንም ያደረግሽ ነገር የለም
እኮ ገና አንቺ ላይ ገና ያልጨረስኩት ነገር አለ። ነይ ተነሽ፣ ውስጥ ረፍት አድርጊ። አይ አታርጊ። ተነሽ። ሁሉ ነገር ማወቅ ፈልጋለሁ። ያለው ነገር ተረጋግቻለሁ። በቃ ሁሉ ነገር በደንብ ማወቅ ፈልጋለሁ። ተረጋግቻለሁ ማለት እኔ እሷ ስታስፈራራ እንደነበረ እየነገርከኝ ነበር ማለት እሷና ስልክ ላይ ይሄ ነገር እንዴት ሊገኝ ቻለ? ነገርኩህ እኮ እሷ በሌለችበት ሰዓት አጋጣሚ ልብስ እየቀየርኩ ነበር። ህዝቡ ውላ መጣ፣ ፎቶ አነሳች። እኔም ድንግጥ ብዬ ቆምኩ። በዛን ሰዓት ፎቶ አነሳች። ፎቶ ማንሳቱ ምን አመጣ? ለምንድን ነው ፎቶ ያነሳሽ ስላት እኔ ሳልወልድ ጭራሽ እህቴ ልትወልድ አልፈልግም፣ እህቴም በጣም ነው የምቀናባት፣ መቀኛለሁ ምናምን አለች። በአንተ ነው የምቀናው? እኔ እያየኋት እህቴ ስትወልድ ማየት አልፈልግም ምናምን አለ። ልንገራት ስላት በቃ ይሄንን ያለች። ስለዚህ እሷ መውለድ እንድትፈልግ ስለማልፈልግ እንትን ካልክ እውነቱን ከነገርካት እንትን እላለሁ፣ በይሄን ቪዲዮ ፖስት አደርጋለሁ። እኔ በሽተኛ አይደለሁም። እና ስለምንድን ነው ታወራው? እሺ አሁን ሁሉንም ነገር ተናገር። እሺ እስካሁን ድረስ ለምንድን ነው ለእህትሽ ሁሉንም ነገር እውነት ያልሰደሽ? ያለ ተዋሻለሽ። ምንም እንድትሆንብኝ ስለማለት እኔ አትበይ። ይዚ ምን ይመስላል? ምን ያወራሽ ያለው ማለት አሁን የምትነግረኝ እውነት ነው በለኝ። ስልኩን አንዴ ቼክ አድርጉልኝ። አዎ ፎቶ አለ እና ሌላ ምን የተለየ ነገር አለ? እሱ ነው ካድኩ እኮ ፎቶ ነው፣ ሌላ ነገር ምን አለ? ቪዲዮዎች አሉ ያላችሁ ቪዲዮዎች በስመ አብ ወልድ ቅዱስ አራንካ በስመ አብ ምን ጉር ነው? ያያው ነው ምን ጉር ነው? ኧረ በስመ አብ ምን ጉር ነው? ስለዚህ የዚህ ልጅ ሚስጥር እንትን ብለሽ የዚህ ልጅ ሚስጥር ደግሞ እና ምን አደረኩኝ? የዚህ ልጅ ሚስጥር ይዘሽ ምን እንደው ብትታረጊ ነበር? ለትዳር ሲባል ደበኩኝ። ምን አደረኩ? ሲጀመር ፎቶ ለምንድን ነው አንተ ስራ ልታልቀቀኝ? ያ መሀል ላይ ልቀቀኝ። ክላስ እንዳላፈርስልሽ አይደለ? አፍርሳ ምን ታሰብ? አንተ ግን አትይታ ለምን ታስወጫቸው? ሰበብ ነው የምትሆኚው እጄ ላይ አራቺ ምን አለ አንቺ ነው ስማን ለመጥራት አቅማለሽ? ምን ማለት ነው? እኔ ላንቺ ብዬ ነው ደብቄ እስከዛሬ ነው ያ ነው ያ ለአረባክሽ ደበቅሽላት? አዎ ደበቅኩላት። ከዛ በማይመለከት ነገር መጣ ተጠብቃለሁ ያው መጠበጥከው። እኔ ከዚህ በኋላ እህት እንዴ ይሄ ልጅ እኮ ፈልጎት ያመጣው ነገር አይደል? ጠቅለለሽ ኑሪ። አረ ቆይ ምን አይነት ሰው ነሽ? ይኸውልህ ወንድሜ ቆይ ተረጋጋ። ማለት አንተ የፈጠርከው ነገር አይደል? ግን ቆይ ለምን አልነገርከኝም? ስለማት ነግረኝ። ስለማይፈልግሽ ዝም በይ እባክሽ፣ ዝም በይ እባክሽ። ለለምንሽ ዝም በይ ታጋግለው እባክሽ፣ ዝም በይ። ይኸውልህ እኔ አልቀርብም ከሷ አንተም ብዬ አይደለም እናት በድንገት ነው ያየሁት አይደለ? አልነገረኝም። አንቺ ደግሞ ፎቶ አነሳሽና ለነግራት ነበር ያነሳሁት። ላሳየው ፎቶ አነሳሽና ከኔ ቀድማኝ መውለድ የለባትም ብለሽ ያማን እየቀባጠረ ነው አልኩ እኮ። እሺ እውነቱን ከነገርካት ሌላ አንተ እውነቱን ብትነግራት ትለያያለሽ። ስለዚህ ሌላ ወንድ እንትን ትላለች። በዛን ሰዓት ልትወልድ ትችላለች። እኔ ምንም ማድረግ እንደማልችል ግልጽ ነው አውቃለሁ። ወንድ አጥቼ ነው አንተን በቪዲዮ ማስፈራራክ? ያው ታዲያ ካላስፈራራሽ ስልኩ ምን ይሰራልሻል? ልንገራት ብዬ ሳማክርሽ ምንድን ነው ያልሽ? ይሄን ቪዲዮ ፖስተዋለሁ ሶሻል ሚዲያ ላይ መነጋገር ያደረጉ አላልሽኝም ጭራሽ። ይሄንን እውነት እያወቅሽ አንቺ ለእህትሽ የምታስቢ ከሆነ ለምን አልነገርሻት እኮ? ለሁለት ዓመት ከምናምን ልንገራት ተስፋ ከምታደርግ እኮ በቅርቡ ነው ያወቅኩት አባት። በቅርቡ እኮ ባወቅሽበት ሰዓት ለእህትሽ ማለት እስኪ ተረጋግታችሁ ንገሩ እኮ። እኔ እኮ እውነቱን ነገርኩ። ከዚህ በላይ እኔ ምንም ማድረገው ነገር የለም። በቃ ስልኳ ላይ ቪዲዮ ሆነ ያዘች። እውነት እህቷ ከሆነች እኔ እሷን ሳማክራት ራሷ ብትነግራት እኔ ትጎዳለች ብዬ ልንገራት ወይ ብዬ ለእሷ ሳማክራት ቪዲዮ እጇ ላይ ስላለ ስላየች እሷ ግን ምን አደረገች? በቪዲዮ እያስፈራራች። ግን ቪዲዮ ይዛ ከማስፈራራት በበለጠ እህቷ ነች አይደል? እንዲህ ነው። ስለዚህ አብራችሁ ቁጭ ብላችሁ የምትፈቱት ከሆነ ፍቱት፣ የምትነጋገሩ ሌላ ነገር ካለ ትላለች። ግን እሷ ምን አደረገች? ሌላ ተንኮል። ጭራሽ እሷ ህይወቷ ምስቅልቅል እንዲል ነው የምትፈልገው። እውነቱን ለመናገር ቪዲዮውን እኔን እያስፈራረች እሷንም እንደዚሁ። በቃ ቆይ ለምን ማለት ለምንድነው በእህትሽ ያህል ተንኮል የምታስቢው? አባት እየቀባጠረ ነው አልኩ እኮ። ለምንድን የምታምነው? ምን መረጃ አለ? ለምንድን ማላም አምነዋለሁ እንጂ ቪዲዮውን እያየህ እንዴት አታምነው? እኔ እሷን ማታምን ደራቃ ከሆነች እኔ ልውጣ። በቃ ስልክ ላይ እኮ ፎቶ ተገኝቷል እኮ። ፎቶ እኮ እንዳነሳው እኮ አልካድኩም። ለምንድን ለዚች ልጅ እውነት ነው? ኧረ ልጅቷ ድጋሚ ራሷን ሳተች። ኧረ ኑ እስኪ አግዙኝ በእናታችሁ። ኑ አግዙኝ። ና አግዘኝ። አሁን እዚህ ጋር ያልተረዳሁት ነገር አለ።
ምንድነው በመሐከላችሁ የተፈጠረው? ማለት በዚህ መሃል ልጅቷ ምንም የምታውቀው ነገር የለም። ሁለታችሁ ሚስጥር ታውቃላችሁ። ይህንን ሚስጥር እዚህ እናንተ ጋር ይዛችሁ እቺ ልጅ ይህን ያህል ዓመት ወደፊትም እኮ ተስፋ እያደረገች ነበር። ለምንድነው አንቺም እውነቱን ተናግረሽ በዛ ላይ ለምንድነው እሷ ላይ ተንኮል የምታስቢው? ለምንድነው የምታወራው? እህቴ እኮ ናት። ለምን ብዬ ነው እሷ ላይ ተንኮል? ለምንድነው ታዲያ በቪዲዮ የምታስፈራሪው? እሱ ከምትጀምሩ ማንን ለምን? እኔ ከነገርኩ ውጭ ቪዲዮ አሳይቻለሁ። ስልክሽ ላይ እኮ መረጃ ተገኝቷል። አሳይ፣ የማታምንበት ምክንያት አሳይ። እኔ አሁን መረጃ እንዳለ እኮ አልካድኩም አይደለ እኮ። እሺ ፎቶ ለምንድን ነው ያልሽው? እሺ ለምንድን ነው ያልሽው? ለነግራስ ነበር አትንገሪያት ብለህ ለምን? እኔ ነኝ አትንገሪያት ያልኩሽ? እንደዛ ብለን ማመቻውን እዚህ ሰው ፊት ለፊት ይናገር ነበር። እና እስከ ዛሬ ለምን አልተናገርክ? ልንገራት ብዬ ስልሽ ምንድን ነው ያልሽኝ? ተደጋጋሚ ስታስፈራሪ ነበር አላልኩም። አስመሳይ። ስለዚህ እኔ ነው የምታም ወይስ እሷ ነው የምታም? እኔ ማስረጃ ሳይቻለሁ አይደለ? እሷም ጊዜም እየዋሸሽ ነው። ያልካድኩም አንስቼዋለሁ። እሱ እውነተኛ ስለሆነ ታዲያ ሌላ ምን አለ? እሱ እውነተኛ ስለሆነ እና እሺ ደበቅኩኝ። ከዛ አንቺ ባፍሽ የተናገርሻት ነገር ደበቅሽ። እሱ ሪከርድ ስለሌለው ያማል አይደል? ያማል። አንቺ ራስሽ በሽተኛ ነሽ። አሳክመኛ በሽተኛ ከሆነ አያሳክምሻለሁ። እንዴ ነው ነገረኛ ናት። ሁሌም እንደበቃ እንደዚህ ነው የምትለው። ከዚህ ከእንደዚህ አይነት ሰው አንተ ለምን ትመጣለህ? እየሰደብከኝ ነው። ያልገባኝ ነገር ከቤተሰባቸው መካከል ስለዚህ ነገር የሚያውቃለ ወይ ካንተ ቤተሰቦች ወይ ከነሱ ቤተሰቦች? መቼም ያው ደጎት ቤተሰቦቹ እንዴት አያውቁ ማለት ይሄን ነገር በተፈጥሮ ከሆነ መቼም አንተ ላይ ለተፈጠረው ነገር ማንንም መቀስ አንችልም። እናት መታወቀው ሌላ ማንንም የሚያውቀው ነገር የለም። እናት ታውቃለች። ከዛ ውጭ ማን ያውቃል እኮ። ልታገባ ስትል እንደነዚህ አይነት ነገሮችን አላሰብካቸውም? እንደዚህ አይነት ቻሌንጆች እንዳይመጡ እንደዚህ አይነት ይፈጠራል ጭራሽ እኔም አላሰብኩም። ያስብም የለም። ሚስት ልታየው እንደምትችል አታውቅም? ሚስት ይሄን ነገር ልታይ እንደምትችል አታውቅም? እኔ አልፈልግም። ሲጀመር ማግባትም አልፈልግም። በበቃ በቤተሰብ ጫና ነው እኮ እንጂ እኮ ሲጀመር ነው አልፈልግም። ሲጀመር በአጠቃላይ አልፈልግም። ግን እሷም ስለምትወደ ቤተሰብም ስለተጫነኝ ነው። በሞላ ሴት እህቴ ለምን አንጠለጠልክ? ሴት ጠፍቶ ነው? እሺ ለማንኛውም ችግር እፈታለሁ ብለህ ችግር ይዘህ ትመጣለህ። እኔ አሁን እውነቱን ነገርኩህ አይደለ? ቪዲዮ ምንም ማስረጃም ማሳየው ይሄው። እሺ እውነተኛ እህት ከሆነች ለምን ቪዲዮ አነሳች? የኔ ምን ይሰራላታል? ቪዲዮን ለምቆይ አይደለም ቪዲዮ መቅረጽ ለምን አስፈለገ? ፈለኳ እኮ ለማስፈራራት ለሷ ብነግራት ለሷ ለማሳየት አይደለም። መቼ አሳየሻት እኮ? ባሳያት አታምነኝም ነበር። ከዛ ከቀረጽኩ በኋላ ለመነኝ። ጨራሽ ነው። አዎ ማለት አታሳያት፣ ህይወት እንዲበጠበጥ አልፈለግም፣ እወዳታለሁ ብሎ ያለውን የሌለውን ነገር ተፈጣጠረ። ከዚህ በፊት አልወዳትም ብለህ ነበር። አሁንም እሷ የምትለው እንደምትወዳት ነው የምትናገረው። እኔ አሁንም ቢሆን ማንንም አልወድም። እኔ በቀየራሴ ሳትወዳት ነው ያገባሃት ነግሬሻለሁ። እና ለምን እንደምታስመስለው በሷ ፊት ላይ? አላስመሰልኩም። መቼ ወዳታለሁ አልኩ? ሰምተኛል። ፊቷ ወዳታለሁ። ጭራሽ እንኳን ሰላም አላት። እና ካልወደድካት እንድጠለይ ብዬ እንኳን ሰላም አልላት። አይተሃል አንተ። ከማየት በላይ ምን ማድረግ አትችልም አይደለ? እኛም ስራ አለብን። እሺ እና እኛ ያዝነው ቃል ይመስልሻል? እና እኔስ ቀልድ ነው ያዝኩት። ቁጭ ብዬ ካንተ ጋር ወሬ የምልፈልፈው ስራ ፈትቶ አይደለም። ቁጭ በል። ለምን እንደምቀመጠው ቁጭ በል። እሺ እና ነገር ሳልጠቀም ቁጭ ይሄው እንዲህ ቆሜ አውራኝ ልትደበድበኝ ነው? ትናገራለሽ? ምንድን ምናገረው? ትናገራለሽ? አትናገሪም? ልቀቀኝ። እውነቱን ትናገራለሽ? አትናገሪም? ብዬ ሰው ለምንድን ነው የልጅቷን ህይወት ማመሳቀቀር የምትፈልጊው? አባት ልቀቀኝ። ትናገራለሽ ወይ? ልቀቀኝ። ትናገራለሽ? ምንድን ምናገረው? ልቀቀኝ። ሁሉንም እውነት ትናገራለሽ? አትናገሪም? ለምንድን ነው በልጅቷ ህይወት ቁማር የምትጫወቹው? እሺ ልቀቀኝ። ትናገራለሽ? እሺ ልቀቀኝ። የጉሮሮሽ ነው የምበጥስልሽ። ልቀቀኝ። እሺ ልቀቀኝ። ትናገራለሽ? ልቀቀኝ። አንቺ ማን ነሽ ሲጀመር? እህቷ ነኝ ነው ያልሽው? አንቺን ብሎ እህት ነይ ተናገሪ። ነው እህቷ ከሆንሽ ለምን ቪዲዮ ይዘሽ ስታስፈራሪው እንደነበረ ትናገራለሽ። ለእህቷ የምታስቢ ከሆነ ይህንን መረጃ ፎቶ ያነሳሽበትን ምክንያት ለእሷ እውነቱን ለማሳየት ከሆነ ለምን በጊዜው አላሳይሻትም? እኔ ባልመጣ ስኖር እድሜ ልኳን ስትማቀቅ እንድትኖር የምትፈልጊው? እኔ እኮ ፍቺው ብያታለሁ። ፍቺው ብለሻል። አይወዳትም፣ አይፈልጋትም። አሁን እኮ እሱ እዚህ ጋር ባለበት እኮ ይወዳታል እያልሽ እየተከራከርሽ ነበር።
ለመነኝ እያልሽ የተከራከርሽ ነበር። እወዳታለሁ ብሎ ያወራል እንጂ ለሰው እወዳታለሁ ብሎ ያወራል ግን አይወዳት። ለምንድነው ልጅቷ ሌላ ጭንቅላት ዙረት ውስጥ እስክትገባ ተጠራጥራ እስክትከታተለው ድረስ የማገጠብኝ ነው ብላ እስከምታስብ ድረስ አጠገባ ሆነሽ ይህንን እያወቅሽ ለምንድነው ግልጽ አድርገሽ አልነገርሽም? ማለት መቀበል ይከብዳታል ብዬ ነው። አንተስ ብትሆን እንዴ ምንድን ታወራው? ስለዚህ እድሜ ልኳን ስችል ሳትወልድ ትቀር። እኔማ ብችል ላፋታቸው ነበር ሀሳቤ። ከዛ እሷም ይሆናትም የመጥናትን ባል እንድታገባ ነበር ምኞቴ። ለምን? አይ አለች ስለማይሆን ነው። መውለድ እኮ አይችልም አይደለ እኮ። ታዲያ ይሄ ነገር በእነሱ የሚፈታ ነው። መፋታትም ከሆነ አብሮ መቀጠልም ከሆነ እውነቱ ታውቆ ራሱ አብሮ መቀጠልም ወይም አለመቀጠልም የእነሱ ነው እንጂ አንቺ ምንድነሽ? ማንሽ? እህቷ ነኝ። አይደለሽም ነኝ። እንደዚህ አይነት እህት አለ እንዴ? እውነትን እያወቁ ዝም ብሎ እሷ ስትናወጥ ስትጨነቅ አእምሯ ውስጥ ስንት አይነት ጥያቄዎች እያወጣች እያመላለሰች እንደዚህ አይነት እህትነት አለ? እሺ አወቀች እንበል። ከዛ መብቷን የፈለጋትን መውሰድ። ከዚህ በኋላስ መብቷን የፈለጋትን መውሰድ። እድሜ ልኳን ልጅ ሳትወልድ አብራው ትኑር። ተቆርቁረሽ ለምንድን አልቆረቆረው? እህቴ እኮ ናት። በጣም ትቆረቆሪ። በነገራችን ላይ በህይወቴ እንዳንቺ የሚቆረቆርም የሚያዝንም ሰው ገጥሞኝ አያውቅም። በጣም ነው መታዘብ። እኔ ገጠምኩ። እኔን አገኘኝ። አንቺ ገጠምሽ። አጭበርባሪ ተቀጣጠም። ሌባ ነሽ። ምን ሰርቅ አይተኸኝ? የሰው ህይወት ሰርቀሻል። እቺ ልጅ አንድም ቀን ቢሆን ላሳለፈችው ነገር አንቺ እውነቱን እያወቅሽ ለስሙ ታላቅ ነሽ። ታላቅ ሆነሽ እንዴት እስካሁን ደበቅሻት? እውነቱን ከእድሜ በላይ ዘራፊ ያለ። አሁን አወቅክ አይደለ? ካወቅክ በቃ ምን ፈለግ ሌላ? አይ ሌላ ምክንያት አለሽ። ለምንድን መቼም አይንሽ እያየ የተሰቃየች እያየሽ እዚህ ጋር ቁጭ ብላ እያለቀሰች እያማከረችሽ ግን ዝም ብለሻት ነበር ማለት። እሷን በተፈጥሮ ልጅ መውለድ አችልም ማለት ልጅ መውለድ አችልማ። አንቺ እንዴት አወቅሽ? እንዴት አላውቅም። ማለት አይደለች በተፈጥሮ ምክንያት ምን እሷም ሁለት መራቢያን ያላት አይደለም እና በቃ መውለድ አችልም። መካን ናት። እሷ ታውቃለች ይሄንን? አታውቅም። እሷ ሳታውቅ እንዴት ነው አንቺ ታውቂ ጀምሩ? አስመርምረሻት ነው? ምንድን የሆነ ጊዜ ታማ ነበርና በዛው ተመርምራ ነው። እና ለምንድን ነው ይሄንን እውነት እሷ እንድታውቅ አልተፈለገም? አውቃስ ትሙት እንድትኖር እኮ ፈልጋለሁ። ትሙት ያው እንዳልኩ ነው። አንደኛ ነገር መውለድ አችልም። ሁለተኛ ነገር ደግሞ ማለት ታናሽ እህቴ ናት። ታናሽ እህቴ ሆና እኔ ያለው ማግባቷ ራሱ በማህበረሰቡ ዘንድ ማለት ማህበረሰቡ ከሚያወራው ወሬ የተነሳ ጫና ፈጥሮብኛል። አሁን እዚህ ጋር ስትቀባጥሪ አልነበረ? ስለሰው ምን አገባኝ እያልሽ አልነበረም እኮ? በቃ አሁን ነገርኩ። እውነታውን ማወቅ አይደለ የፈለገው? ምን እውነት አለሽ አንቺ? ይኸው እየነገርኩ ነው እኮ። ተንኮለኛ ነሽ እንጂ እኮ። በቃ እሺ ተንኮለኛ ነኝ። ምን ይሁን? አንሸልምሽ። ታናሽ እህቴ በቃ አገባች። እቺ ቆሞ ቀር እሷ እያለች ታናሿ ታላቅሽ ከታናሿ እስካገባ ጠብቂ አልኳት። አልጠብቅም አለች እኮ። አገባች። ከዛ አንቺ ደበረሽ። ከዛ በባህላዊ ዙሪያ መኖር ጀመርሽ። ከዛ ይሄን ሚስጥር አወቅሽ። ከዛ ፎቶ አንስተሽ ማስፈራራት ጀመርሽ። ጀግና አንቺ ጎበዝ ነሽ። ቴንክ ዩ። ስንት አይነት ልብ ያለው ሰው አለ በእናትህ። ያለው እውነታ ይሄ ነው። ስለዚህ አሁን አንቺ ሰውን በማስፈራራት ወንጀል እኮ ሰርተሻል እና ስለዚህ ልታስረኝ ነው? አይደለም እንትን እሸልምሻለሁ የሆነ ዋንጫ ነገር ምን ማለት ነው እኮ? የግል ህይወት ነው፣ የቤተሰብ ጉዳይ። የግል ህይወት እና አስፈራራው። ስለዚህ ምን ይሁን በቃ። ሌላ ነገር ሳላስደረግሽም ምንድነው? ቪዲዮን አስፈራርተሽ ምን እንዲያደርግ ነው የፈለግሽው? በቃ የፈለኩትን ነገር አደረኩኝ፣ አለቀ። አንቺም ግን አንድ ቀን ህይወት ይኖርሻል። አንቺም ግን አንድ ቀን ልጅ ይኖርሻል። መውለድ እንደማትችል ደብቀሻታል ማለት እቺ ልጅ እኮ አንድ ቀን መውለድ እንደማትችል ቢያንስ ከምትወደው ሰው ልጅ ይኖራታል። ከዛ የኔ ልጅ ይኖራታል። መውለድ አትችልም አልሽ እኮ። ከኔ የኔ ወልድላታል። ከዛ የኔ ታሳድጋለች እንደናት ሆና በቃ። ስለዚህ መውለድ እንደማትችል መነገር ያልተፈለገበት ምክንያት ቢያንስ ማለት ስታገባ እንኳን ይህን ነገር ለመናገር ያልፈለጋችሁበት ምክንያት ለምንድን ነው? ወይስ እናትሽም አባትሽም ሁሉም ያውቃሉ? መቼም ከአንቺ በስተቀር ሌላ ሰው ቢያውቅ ይህን ነገር አይደብቅም። ልጅ ጸበል መሄድ ካለባት፣ ሕክምና መከታተል ካለባት እንደምትወልድ ነው የምታስበው። ይህን መደበቅ ምንድን ነው ምክንያቱ? ነግሬያት ከዛማ ፈጣሪ ያመጣው ነገር ነው። ተቀብላ መቀበልም ካለባት ትቀበላለች። ጸበልም
የተለያዩ ነገሮችን በህክምና የሆነ ነገር ውስጥ ችግር እንዳለ የኔ ወንድም እኔ አግብቼ ከወለድኩ በኋላ ሁሉም ነገር ይስተካከላል ብዬ ነበር ሳስብ የነበረው በአንቺ ልጅ የእሷ ልጅ እንድትሆን ለምን እሱም ብቻ አይደለም ጸበል መሄድ ካለባት እኔ መጀመሪያ አግብቼ ከወለድኩ በኋላ ትሄዳለች እንጂ ቀርበሽ ከነገርሻት እኔ ታላቋ እያለሁ እሷ ጸበል ሄዳ ተሽሏት ልጅ ወልዳ ምናምን የእሷ የታናሼ ልጅ እኔን አክስቴ ምናምን እያለ ሲጠራኝ ምን ማለት ሲጀምር ደስ አይልም ምንም ደስ አይልም እና ለዛ ነው የደበኩት እኔ አግብቼ ልጅ ከወለድኩ በኋላ ጸበልም ትሄዳለች ትታከማለች ትድናለች ከዛ አንዱን አግብታ ወልዳ መኖር ትችላለች ወለድ ባችስ ነው ወይስ እንዳትወልድ የሚያደርግሽ ይሻላል ዞሮ ቆይ ነገር የተፈጠረው በተፈጥሮ ነው ወይስ አንቺ የፈጠርሽው ነገር አንተ ምንድነው ማወቅ የምትፈልገው ነገር እኮ ኧረ ዝም በይ ደግሞ ትጫዋለች እንዴ አንቺ እና ታዲያ ምንድነው ሌላ ዙሪያ ጥምጥም የምትሄደው ሌላ ግን በወለድ እንዳትችል ያደረግሽው አንቺ ነሽ ለምን ብዬ ነው የማደርገው እንደው ምናልባት ማለት አንቺ ሰይጣን አይደለሽ ኧረ ሰይጣን አባኪት ነው አንቺ ውጪ አንቺም ሰይጣን ነሽ ያስሞታው ለቀቀኝ አንዴ እስኪ እሱን አስገቡልኝ እስኪ አንዴ ኧረ ስንት አይነት ሰው አለ ኧረ መድኃኒዓለም ኧረ በደንብ አድርጋችሁ ሽልኝ እቺን በደንብ አድርጋችሁ ጥጋባ ሌላ ነው ወንድሜ ማለት እንደዚህም አይነት እህት አለ ታላቅ እህት ስሟ ነው እንጂ ታላቅ እህት እሷ አትሆን ማለት እስኪ እኔ አሁን አንተ ላይ የሆነው ነገር በጣም ማዝነው ግን እስኪ ማለት እንዴት ሊደረግ መቁረጥም አይሆንም ትቀልዳለህ እኔ አሁን ምን አይነት እኔ ማለት ፈጣሪ ያመጣው ነገር ነው ምን ላድርግ ምንም ላድርግ አልችልም ግን አሁን እኔ በጣም አዘንኩኝ ለምን አዘንኩኝ በእኔ አቅም የሚፈታ ነገር የለም ማለት እውነታው እንዲታወቅ ቢያንስ ግን ጊዜያዊ ረፍት እችም ልጅ እድሜው አንተን ሳይል እውነታውን አውቆ የሚሆነውን ነገር ማድረግ ነው በቃ እውነታውን ነገርኩት ከዚህ በኋላ ለሰዎች ልጅ ያለ ጥላቻና ሰዎች ጋር ብዙ ማውራት የማትፈልገው ዋናው ምክንያት ስለዚህ ይሄ ነው ማለት ነው አዎ ማለት በቃ እሷ ይሄን ግፋት ወይም ይሄን ተንኮል ከሰራሽ በኋላ ነው በጣም ብዙ ነገር መጀመሪያ ላይ ኖርማል ተፈጥሮ ስለሆነ ቀለል አድርጌው ነበር በኋላ ላይ ግን ነገሩ ውስብስብ ሲል ሌላ መጥፎ ነገር ሳይመጣብኝ ነው ከዛ በኋላ በቃ ማለት ራስ ማዳመጥ ትልቅ ነገር እንደሆነ ገባኝ ምናልባት እኔ እዚህ ጋር ግልጽ ያለ ሌላ አስፈራርታ ያደረገችው ነገር አለ እሱ ሌላ ምን ያደረገችው ነገር የለም ግን ለእህቷ ያላትን ጥላቻ እያወቅህ ለምንድን ነው ዝም ያልከው መጀመሪያ ላይ እንደዚህ መሆኑን አላወኩም ቪዲዮ በእጇ ከሆነ በኋላ እኔ ደግሞ እንደዚህ አይነት ነገር ያልተለመደ ያልተሰማም ነው አጋጣሚ ክስተት ነው ስለዚህ እኔ ደግሞ በቃ ምንም ማድረግ ስለማልችል ድንገተኛ እንኳን እንዲሁ ከምነግራት በቃ እስከሚሆን ድረስ ብዬ አለዋ ወይ ፈጣሪ እኔን እንትን ካለ ከሞትኩ በኋላ ሌላ መንገድ ልትፈልግ ትችላለች የዛኔ በቃ ለኔም ረፍት ነው ብዬ ዝም ብዬ ቁጭ ያልኩ ለዛ ቪዲዮ እሷ እጅ ላይ ስላለ ግን አሁን እውነቱ ስለታወቀ ከዚህ በኋላ ለኔ ትልቅ ረፍት ነው በጣም ማለት እንደዚህ አይነት ተንኮል እኔ አይቼ አላውቅም በእህት ላይም እንደዚህ የሚነሳ ሰው አይቼ አጋጥሞኝ አያውቅም ምናልባት እስኪ ካንተ ጋር ግን ሌላ ጊዜ ተገናኝተን ያለውን ነገር እናወራለን እሺ ግን ያው አንተ ያልፈጠርከው ነገር ስለሆነ ምናልባት የሞራል የሚሰማ ነገር ምናምን ካለ እነሱን ነገር እስከዛሬም ስለኖርከው ወደ ጎን ማድረግ ይኖርብሃል ሌላ ምናልባት መፍትሄ ምናምን ካለ እስኪ እናወራለን እሺ እንግዲህ ውድ ተመልካቾች ለዛሬ ነበረን ቆይታ ይህንን ይመስላል በአለም ጉዳይ ላይ እንግዲህ ትዳሯ ልጅ ያልተባረከበትና ብዙ ነገሮችን ግልጽ ማድረግ ያልተፈለገበት ዋናው ምክንያት ያው ተፈጥሯዊ ጉዳይ ነው እንግዲህ ሰዎች ለምን ብለው መጠየቅ ይኖርባቸዋል ብዬ አስባለሁ እንግዲህ እውነታው ሁሉ ይሄ ነው ማለት ነው በጣም አዝናለሁ እንግዲህ እኛ ልናደርግ የምንችለው ነገር እውነታው እንዲታወቅ ማድረግ ነው እሱን ማድረግ ችለናል ሌላ ግን መፍትሄ መስጠት አልቻልንም በጣም እናዝናለን እንግዲህ አይዞ ማለት እናወራለን ያለውን ነገር ለዛሬ ነበረን ቆይታ ይመስላል እንግዲህ ዓለም የህክምና ክትትል እየተደረገላት ነው አዲስ ነገር ካለ በሷ ጉዳይ ላይ ይዘን እንመጣለን መልካም ጊዜ